የተዳፈነ እሳት ጊዜ እየጠበቀ እንደሚነሳው ሁሉ በመካከለኛው ምስራቅ በተለይም በጋዛ ሰማይ ስር ሰላም የሚለው ቃል ትርጉሙን ያጣ ይመስላል። በላዩ ላይ ቀጭን አመድ የሸፈነው በውስጡ ግን ገሃነምን ይዞ የሚንቀለቀል እሳት። ማንኛውም ትንሽ የፖለቲካ ንፋስ ይህንን አመድ አራግፎ እንደገና የጦርነት ወላፈን ሊያቀጣጥል ይችላል። ለ6 ሳምንታት ጸንቷል የተባለው የተኩስ አቁም ስምምነት በወረቀት ላይ ከሰፈረ ቀለም የዘለለ ዋጋ እንደሌለው የተባበሩት መንግስታት ኤክስፐርቶች ሳይቀሩ እየመሰከሩ ነው። በደቡባዊ ጋዛ በምትገኘው ራፋ ከፈራረሱ ህንፃዎችና ከተቃጠሉ ተሽከርካሪዎች በታች ከመሬት ውስጥ ሌላ ድምፅ አልባ ጦርነት እየተካሄደ ነው። በደርዘን የሚቆጠሩ የሐማስ ታጣቂዎች ለወራት በዘለቀው ከበባ በእስራኤል ቁጥጥር ስር በዋለው የጀኒና ሰፈር ውስጥ በሚገኙ ዋሻዎች ውስጥ ተይዘዋል። መውጫ የሌለው ወጥመድ ውስጥ እንደገቡ የሚነገርላቸው እነዚህ ታጣቂዎች አሁን በህይወት ለመቆየት የመጨረሻውን ትግል እያደረጉ ነው። የእስራኤል ጦር በበኩሉ ይህንን የድብብቆች ጨዋታ ለመጨረስ ቆርጧል። የጎላኒ ብርጌድ አዛዥ ኮሎኔል አዲ ጎነን ዋናው ተልኳችን በራፋ የሚገኘውን ጠላት ማጥፋት ወይም መማረክ ነው ሲሉ የኦፕሬሽኑን የመጨረሻ ግብ አስቀምጠዋል። ታጣቂዎቹ በጥቅምት ወር በተደረሰው የተኩስ አቁም ስምምነት መሰረት በተከለለው ቢጫ መስመር አካባቢ ተይዘው ሲገኙ ጉዳዩ ወታደራዊ ብቻ ሳይሆን ዲፕሎማሲያዊም ገጽታ ይዟል። አሜሪካ እስራኤል ታጣቂዎቹ በሰላም ወደ ሐማስ ቁጥጥር ስር ወዳሉ አካባቢዎች እንዲመለሱ እንድትፈቅድ ጫና እያደረገች ነው። ነገር ግን የእስራኤል ጦር ይህንን የዲፕሎማሲ ጥሪ ወደ ጎን በመተው ምድር ላይ ያለውን ወታደራዊ በላይነቱን እያሳየ ነው። እንደ ጦሩ ግምት ታጣቂዎቹ በሐማስ የሻለቃ አዛዥ እየተመሩ በተለያዩ ዋሻዎች ውስጥ ተከፋፍለው ይገኛሉ። በመጀመሪያ ቁጥራቸው 200 ይደርሳል ተብሎ ቢገመትም አሁን ላይ ቁጥራቸው በጣም ዝቅተኛ እንደሆነና ብዙዎች ቀደም ሲል በተፈጸሙ የአየር ጥቃቶች በዋሻዎች ውስጥ ሳይሞቱ እንዳልቀሩ ተነግሯል። ከበባው ውስጥ ያሉት ታጣቂዎች ሁኔታ ከቀን ወደ ቀን እየተባባሰ ስለመሆኑም እየወጡ የሚገኙ ዘገባዎች ያመላክታሉ። በዋሻ ውስጥ በመቆየታቸው የምግብና የሌሎች አስፈላጊ ቁሳቁሶች እጥረት እንዳጋጠማቸውና በረሃብ እየተሰቃዩ እንደሆነም ይገመታል። አልፎ አልፎም ከእርዳታ መኪናዎች የወደቁ የዱቄት ከረጢቶችን ወይንም ጦሩ ትቷቸው የሄዱ ቁሳቁሶችን ፍለጋ በድቅድቅ ጨለማ ከዋሻ በመውጣት ሕይወታቸውን አደጋ ላይ እንደሚጥሉም ተመላክቷል። ከቅርብ ጊዜ ወዲህ ደግሞ ተስፋ በመቁረጥ ወደ ሐማስ አካባቢዎች ለማምለጥ የሚያደርጉት ሙከራ መጨመሩን ጦሩ ገልጿል። የእስራኤል ጦር ምላሽ ግን የማያዳግም ነው። ባለፈው ሳምንት ብቻ የምህንድስና ክፍሉ በመቶዎች የሚቆጠሩ ሜትሮችን ዋሻ እንዳወደመና አየር ኃይሉ ከ60 በላይ ኢላማዎች ላይ ጥቃት እንደፈጸመ አስታውቋል። ከበባው እየጠበበ ዋሻዎች እየፈረሱ የታጣቂዎቹም እጣ ፈንታ ከቀን ወደ ቀን እያከተመ ይመስላል። ይህ በእንዲህ እንዳለም የሰብአዊ እርዳታው ጉዳይ ራሱ ሌላ የጦርነት ቀጠና ሆኗል። በቀን 600 የእርዳታ መኪኖች ይገባሉ ቢባልም በተግባር ግን ከ6ቱ የድንበር ማቋረጫዎች 2ቱ ብቻ ክፍት ናቸው። እርዳታውም ለወሬ ጠገበ ለሆድ የራበ ሆኗል። በዚህ ሁሉ ትርምስ ውስጥ በአሜሪካና በእስራኤል ድጋፍ የተቋቋመው የጋዛ ሰብአዊ እርዳታ ፋውንዴሽን GHF ስራውን እንደሚያቆም አስታውቋል። የአንዱ እሳት ለአንዱ ይተርፋል እንደሚባለው የጋዛው እሳቱ ወላፈን ዌስት ባንክንም እየለበለበ ይገኛል። የእስራኤል ጦር ለአንድ ዓመት ከ6 ወር ሙሉ ሲያሳድደው የነበረውን አላራኡፍ ሸቲያን በናብሉስ ከተማ ገድያለው ሲል ሰሞኑን አስታውቋል። የሰው በግንቦት 2004 ሁለት የእስራኤል ወታደሮችን በመኪና ገጭቶ ገድሏል በሚል ይፈለግ ነበር። ኦፕሬሽኑ ሲጠናቀቅ የዓይን እማኞች እንዳሉት በቤቱ ውስጥ ብዙ ደም ቢታይም አስክሬኑ ግን አልነበረም። ከጋዛ ጦርነት መጀመር አንስቶ በዌስት ባንክ ከ1000 በላይ ፍልስጤማውያን ሲገደሉ 44 እስራኤላውያንም ሕይወታቸውን እንዲያጡ ምክንያት ሆኗል። በየቀኑ ወረራ፣ ግድያና እስራት የዌስት ባንክ የዕለት ተዕለት ሕይወት አካል ሆኗል። የጥቅምት 7ቱ ጥቃት ያስከተለው መንቀጥቀጥ በፍልስጤም ምድር ብቻ ሳይሆን በእስራኤል ውስጥም ትልቅ ጉዳት ፈጥሯል። በጥቅምት 7 የሐማስ ጥቃት መከላከል ባለመቻሉ ሰራዊቱ በከፍተኛ ጀነራሎቹ ላይ ከባድ እርምጃም ወስዷል። የወታደራዊ መረጃ የኦፕሬሽንና የደቡብ እዝ ኃላፊ የነበሩት ጀነራሎች ከኃላፊነታቸው ተባረዋል። የጦሩ ጠቅላይ ኢታማዦር ሹም ኢያል ዛሚር ሰራዊቱ የሀገሪቱን ዜጎች የመጠበቅ ዋና ተልእኮውን መወጣት አልቻለም ብለዋል። ነገር ግን ይህ የሰራዊቱ የውስጥ ምርመራ ሌላ የፖለቲካ ትኩሳት ፈጥሯል። የመከላከያ ሚኒስትሩ እስራኤል ካትስ የጦሩን የውስጥ ምርመራ በድጋሚ እንዲመረመር ትዕዛዝ አስተላልፈዋል። ጠቅላይ አዛዥ ዛሚር በበኩላቸው ይህ
የጦሩን ዝግጁነት የሚጎዳና በፖለቲካ እየተነሳሳ ነው ሲሉ ሚኒስትሩን በይፋ ተቃውሟል። ሁለት ጌቶች እያገለገለች አህያ በጅብ ትበላለች እንደሚባለው ጦሩ በራሱ የጥፋተኝነት ስሜትና በፖለቲከኞች ጣልቃ ገብነት መካከል ተወጥሯል። ይህ ሁሉ ሲሆን ጠቅላይ ሚኒስተር ቤንያሚን ኔታንያሁ በህዝብ የሚጠየቀውን አገራዊ የምርመራ ኮሚሽን ለማቋቋም እስካሁን ፍቃደኛ አልሆንም። ይህ በእንዲህ እንዳለም የጋዛውና የዌስት ባንኩ እሳት እንደ ሰደድ እሳት ሆኗል። በሰሜን ሊባኖስ ድንበር ያለ ሁኔታ ሊፈነዳ የተዘጋጀ እሳተ ገሞራ ይመስላል። ሰሞኑን የወጡ መረጃዎች እንደሚጠቁሙት ሐማስና ሄዝቦላህ በሊባኖስ ምድር ወታደራዊ ትብብራቸውን በእጅጉ አጠናክሯል። ሐማስ በሄዝቦላህ የሊቃን ጦር ወይም ሬድዋን ፎርስ ስር የሚሰለፉ በመቶዎች የሚቆጠሩ ታጣቂዎችን ማዘጋጀቱ ተነግሯል። ባለፉት 2 ዓመታት ከእስራኤል ጋር በነበረው ጦርነት እየተዳከመው ሄዝቦላህ ሐማስን እንደ አዲስ አጋር እያየው ነው። ይህ አደገኛ ትብብር እየተጠናከረ ባለበት ወቅት ነው እስራኤል የንጉሱን ቀኝ እጅ ለመስበር ያሰበ በሚመስል ድርጊት የፈጸመችው። የእስራኤል አየር ኃይል በሊባኖስ ዋና ከተማ ቤሩት እምብርት ውስጥ የሄዝቦላህን ወታደራዊ አዛዥ ሃይተም አሊ ታባታባይን በታለመ ጥቃት ገደለም። ታባታባይ ተራ አዛዥ አልነበሩም። በድርጅቱ መዋቅር ውስጥ ከጠቅላይ ጸሐፊው ቀጥሎ ሁለተኛው ሰው እንደሆኑ ይነገራል። ይህ ግድያ በመላው ቀጠናው አዲስ የድንጋጤ ማዕበል ልኳል። ኢራን ይህ ፈሪ ድርጊት የሊባኖስን ሉዓላዊነት የደፈረ ነው ስትል አውግዛለች። የአሜሪካው ዋይት ሃውስ በበኩሉ እስራኤል ራሷን ከሽብርተኞች የመከላከል መብት አላት ሲል ድጋፉን ሰጥቷል። አሁን ትልቁ ጥያቄ የሄዝቦላህ ምላሽ ነው። እንግሊዞች እንደሚሉት በጥብቅ አለቶች መሃል የማለፍ ያክል ሄዝቦላህ ከባድ አጣብቂኝ ውስጥ ገብቷል። የበቀል እርምጃ ከወሰደ ቀድሞውኑ በኢኮኖሚ ቀውስ ውስጥ የምትሰቃየውን ሊባኖስን ወደ አውዳሚ ጦርነት ይከታታል። ዝም ካለ ደግሞ እንደ ተዳከመና እንደ ፈሪ ይቆጠራል። የእስራኤል ጦር በበኩሉ በሰሜን ድንበሩ የአየር መከላከያውን በማጠናከር ለሚመጣው ምላሽ በከፍተኛ ጥንቃቄ እየጠበቀ ነው። ከጦርነቱ ጢስ በስተጀርባም የፈራረሰችውን ጋዛ እንደገና ለመገንባት የሚያስፈልገው ወጪ አእምሮን የሚያደነዝዝ ነው። በተባበሩት የእርሻ መሬቶች ናቸው። ሪፖርቶች እንደሚያሳዩት ይህንን ሁሉ ውድመት ለማጽዳትና እንደገና ለመገንባት ከ10 ዓመታት በላይ ሊወስድም ይችላል። ህንፃዎች በጊዜ ሂደት እንደገና ሊገነቡ ይችላሉ። ነገር ግን በጦርነት የተቀጠፉ ህይወቶች መቼም አይመለሱም። የዚህ ጦርነት እውነተኛውና ከባድ ዋጋ የተከፈለው በሰው ልጅ ህይወት ጭምር ነው። የጋዛ የጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት ጦርነቱ ከተጀመረበት ከጥቅምት 2023 አንስቶ እስካሁን ከ69 ሺህ በላይ ፍልስጤማውያን ተገድለዋል። የቆሰሉ ሰዎች ቁጥርም ከ170 ሺህ በላይ እንደሚሆኑ ይገመታል። በሺዎች የሚቆጠሩ ሰዎች አሁንም በፍርስራሽ ስር እንደሆኑ ስለሚገመት የሟቾች ትክክለኛ ቁጥር ከዚህ በእጅጉ ከፍ ሊል እንደሚችልም የተለያዩ አካላት ይገልጻሉ። በጋዛ በስም ብቻ የቆመ የተኩስ አቁም አለ። በዌስት ባንክ የማይቆም የደም መፋሰስ ቀጥሏል። በእስራኤል በውድቀት የተነሳ የጦሩና የፖለቲካ አመራር ተናግቷል። በሰሜን ደግሞ የቀጠናው ጣፈንታ ሊወስን የሚችል አዲስ ጦርነት እያንዣበበ ነው። የተባበሩት መንግስታት ኤክስፐርቶች እንዳስጠነቀቁት ያለ ተጠያቂነት ዘላቂ ሰላም ሊመጣ አይችልም። አሁን ያለው የሰላም እቅድ ጦርነት ከማስቆም ይልቅ ይበልጥ የሚያጠናክር ይመስላል። መላው መካከለኛው ምስራቅ በማንኛውም ቅጽበት ወደ ጥልቁ ሊወድቅ በሚችልበት አደገኛ ሁኔታ ላይ ይገኛል። በመካከለኛው ምስራቅ መሽቷል። ንጋቱ ግን ገና ሩቅ መሆኑም ያሳብቃል።